ወለታ ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ነው የምንገኘው። 125 ዓመት ያስቆጠረች ብዙ መንፈሳዊ ብዙ ታላላቅ አባቶች የሚገኙባት ታላቅ ገዳም ናት። ኪዳነ ምሕረትን በጣም ከኪዳነ ምሕረት ጋር ቁርኝት አላቸው እና በሕፃንነታቸው ታመው ያ በእመቤታችን ቃል ኪዳን ገቢረ ተአምራት ስለተደረገላቸው ከዚህም አንድ ትልቅ ባህታዊ እንዲህ ያለ ቤተ ክርስቲያን ቤተ መንግስት እንደሚመሰርቱ ነግሯቸው ወደዚህ መጡ። የቤተ ክርስቲያን ብቻ ሳይሆን ጦር ትምህርት ቤትም ጭምር ነው። እየሰማችሁኝ ነው? ወታደሮች እዚህ ነበር የሚሰለጥኑት። ለምሳሌ ብናይ ኔልሰን ማንዴላ ታውቃላችሁ? የደቡብ አፍሪካ እሳቸው ጦር ትምህርት የተማሩትም እዚህ ስፍራ ላይ ነው። እዚህ ቦታ የተማሩ ናቸው። የተመሰረተችው በ1893 ነው የተመሰረተ። እሳቸው ጊዜ ምን ነበር ማለት ነው? ማሞቂያ ተሰርቶ ገላ መታጠቢያ ነበር ማለት ነው። አንድ ዓመት ነው የሚበላለጡት። በጣም ልዩ የሆነች ዙሪያዋን 7 ቀለማት ነው ያላት። አሁን ይሄ የሚታየው በ7 አይነት 7 ስዕል 7 ቀለማት በእደ ጥበብ የተዋበች ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን የምትገኘው ከአዲስ አበባ 37 ኪሎ ሜትር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ሸዋ ሀገረ ስብከት በሆለታ ከተማ አካባቢ የሆለታ ደብረገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ነው የምንገኘው። አሁን ያለነው እንግዲህ ይቺ ቤተ ክርስቲያን ጥንታዊትና ታሪካዊት እንደመሆኗ በዓመታትም 125 ዓመት ያስቆጠረች ብዙ መንፈሳዊ ብዙ ታላላቅ አባቶች የሚገኝባት ታላቅ ገዳም ናት። ይህ ገዳም ለጸሎት ለሱባኤ ከእግዚአብሔር ጋር ለመነጋገር በጣም የተመቸ ከከተማ ወጣ ያለ ዙሪያውን በደን የተከበበ በኢትዮጵያ ፌዴራላዊ አካዳሚ ውስጥ የምትገኝ የሀገር ማሰልጠኛ ቦታ ናት እና በዚህ አጋጣሚውን ወንድማችን እንኳን ደህና መጣህልን፣ እንኳን እግዚአብሔር በሰላም ወደዚህ ወደ ገዳማችን በሰላም መጣ። ይህን እያልኩኝ የእግዚአብሔር ፈቃድ እንዲሆን የእግዚአብሔርን ፈቃድ እየጠየቅን እንግዲህ እግዚአብሔር እንደወደደና እንደፈቀደ ይቺ ገዳም ከሌሎች አብያተ ክርስቲያናት ለየት የምትልበት በዙሪያዋን የወታደር ካምፕ ናት። እንደ ሰው እንደ ልብ መውጣት መግባት አይችልም። ለየት ያለች ቦታ ናት። በዳግማዊ አጼ ምኒልክ ነው የተመሰረተችው።
በዚህ ቦታ ትልልቅ መንፈሳዊ አባቶች ብዙ 50፣ 60፣ 70 ዓመት ያገለገሉ በጣም ትልልቅ አንጋፋ መምህራን ይገኙባታል። በዚህም በሕይወተ ሥጋ ያሉ አሁን እነ የኔታ ተክለ ብርሃን እነ የኔታ ክበበው 98 ዓመታት ያደረጉ ትልልቅ አንጋፋዎች አባቶች አሉባት ያላት ገዳም ናት። ሌላው እንግዲህ ይቺ ገዳም አሁን ዙሪያዋን መተዳደሪያ ወይም ሌላ ነገር የላትም። ምእመናን በሚሰጧት ምዳይ ምጽዋት ብቻ የምትተዳደር ናት። ያም ሆኖ ቅርሶቿ ለ125 ዓመታት ያስቆጠረ በጣም ታሪካዊና ሀገር አቀፋዊ ቅርስ አላት። የተለያዩ የእነ አቡነ ጴጥሮስ የእነ አቡነ ባስልዮስ ግብፃዊው ብዙ ታሪክ ያላት ቦታ ናት። ከሀገር ባለውለታዎችም የእነ አባ ባልቻ ነፍሶ አድዋን አስከብረው ሲመጡ የሰጡት ቅርስ የድጓ እንዲሁም የዓመት ታምረ ማርያም የተለያዩ ወንጌል አጼ ምኒልክ ያበረከቱት ንግሥት ዘውዲቱ ሌሎችም የሀገር ቅርሶች የሚገኝባት ሙዚየም እየሰራን ነው። ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም በሀገር ውጭም ያላችሁ ይችን ገዳም ለመርዳት ሙዚየሙን አሁን መሰረቱ ወጥቶ ኮለን ቁሞ እየተሰራ ነው ያለ። እግዚአብሔር ቢፈቅድላችሁ አንድ ኮለን ባለ 16፣ ባለ 18፣ ባለ 12፣ ባለ 8 ይህንን መግዛት ትችላላችሁ። ገዳሙን አካውንት የሙዚየሙን ለመስራት 10,000 15 68 58 68 ይሄ ይሆናል። እንግዲህ ወንድማችን ይህንን እንዲያስተባብርልን በተለያየ ሁኔታ በዚህ ለጉዞ ሰዎች እንዲመጡ ለሱባኤም እንዲመጡ ቦታውን በአካል እንዲያዩና የእናታችን የቅድስት ኪዳነ ምሕረት በረከት ተካፋይ እንዲሆኑ አጋጣሚውን ይህን ድምፅ ለሚሰሙ ሰዎች ሁሉ የእግዚአብሔር ሰላም ይድረሳቸው። የቤተ ክርስቲያናችን ጥሪ ነው። መጥታችሁ ቦታውን እንድትጎበኙ በቤተ ክርስቲያን ስም አደራ እያልን እንግዲህ ገዳማችን ብዙ መንፈሳዊ አገልግሎት የሚሰጥበት ብዙ መምህራን የአብነት ትምህርት ቤት ያለበት ቦታ ነው። ብዙ ዲያቆናት የሚማሩ አሁንም ብዙ ለአገልግሎት የደረሱ ዲያቆናት አሉ። አሁንም እየተማሩ ለሀገር የሚያገለግሉ በአብነት ትምህርት ቤቶች ውስጥ አሉ። ይህንንም መርዳት የምትፈልጉ ገዳሙን እየመጣችሁ የገዳሙ አካውንት 10,000 15 64 9929 ይህ ደግሞ የሰበካ ጉባኤ አካውንት የገዳሙ አካውንት ነው። በዚህ መርዳት ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለም ያላችሁ ምእመናን ይችን ቦታ የበረከት ቦታ መሆኗን እያያችሁ ቦታውን እንድትረዱ አጋጣሚውን አደራ እንላለን። እግዚአብሔር ሀገራችን ኢትዮጵያን ሰላም ያድርግልን፣ ከክፉ ነገር ይጠብቅልን፣ ሀገራችንን ሰላም ያድርግልን፣ ረሃቡን ጦርነቱን ከሀገራችን ላይ ያስወግድልን። እሺ እንግዲህ ይቺ ቦታ የተመሰረተችው በ1893 ነው የተመሰረተችው። አጼ ምኒልክ ለሱባኤ ለጸሎት ብለው ከአዲስ ዓለም ጋር 1 ዓመት ነው የሚበላለጡት። በጣም ልዩ የሆነች ዙሪያዋን 7 ቀለማት ነው ያላት። አሁን ይሄ የሚታየው በ7 አይነት 7 ስዕል 7 ቀለማት በእደ ጥበብ የተዋበች ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን የምትገኘው ከአዲስ አበባ 37 ኪሎ ሜትር ነው። አሁን ከፒያሳ ጊዮርጊስ ተነስቶ እስከዚህ ከአዲስ አበባ 37 ኪሎ ሜትር ነው። በጣም አጭር ነው። ሆለታ ደብረገነት ቅድስት ኪዳነ ምሕረት አንድነት ገዳም ትባላለች። ገዳም የሚለው ስያሜ አሁን ታሪካዊና ጥንታዊት እንደመሆኗም የአንድነት ገዳም የሚል በብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም በሳቸው ቲተር ገዳምነቷ ተረጋግጦ በብፁዕ አቡነ ገብርኤል አሳሳቢነት በሳቸው መልካም ፈቃድ ይህ ከደብር ወደ ገዳምነት ተሰይሟል። አሁን ያለው ያው የገዳም ስያሜን አግኝቶ በዚያው እየቀጠለ ነው። 1ም 3ም እየሆናችሁ ደግሞም
የተቻላችሁ ማህበራት የተቻላችሁ ሩቅ ከመሄድ የቅርብ ነው። ደህንነቱም በጣም ዙሪያውን በወታደር የተከበበ ነው። ምንም የማያሰጋ በጣም ሰላማዊና ሰላሙ የተረጋገጠ ቦታ ስለሆነ እየመጣችሁ እንድትጎበኙን ቤተ ክርስቲያናችንን ገዳማችንን እንድታዩልን ከበረከቱም ተሳታፊ እንድትሆኑ በጣም ካያችሁት በኋላ እንዲያውም ለመምጣት የሚያጓጓ በጣም ደስ የሚል ራሱ ሲያዩት የሚያጠግብ ወጸግብ በሬ ስባቲከ አዎ ክብርህን በማየት እጠግባለሁ እንዳለው ዙሪያው በደን የተከበበ በጣም ደስ የሚል የበረከት ቦታ ነው። ይህንን መታችሁ እንድትጎበኙን በቤተ ክርስቲያናችን በገዳማችን ስም አደራ እንላለን። እቺ ቤተ ክርስቲያን የተመሰረተችው 1893 ዓመተ ምህረት ነው። በ1895 ዓመተ ምህረት ቤተ ክርስቲያኑ ተመርቆ አጼ ምኒልክ ወደዚህ ከሸዋ ወደዚህ ሲመጡ ወደ ሆለታ ገነት ሳትባል ስያሜ ሳያገኝ ወደ ሆለታ ገነት ሲመጡ ሳር ቤት ነበር የተሰራችው። ያቺ ሳር ቤት ደግሞ ስትሰራ መጥቶ ሲያርፉባት ደክሟቸው ስለነበረ በጣም ጥሩ እንቅልፍ ተኝተው አዩና እዚች ቤተ ክርስቲያን እንድትሰራ ፈልጋለሁ የሚል ድምፅ ሰሙ። በህልማቸው ሲሰሙ ያቺ ቅድስት ቤተ ክርስቲያን ደግሞ ምን እንደሆነች አልተነገረም ነበረ። እሳቸው ደግሞ ታሞ ስለነበረ በኪዳነ ምሕረት ጸበል እንደዳኑ ይነገራል። እቺማ ምን ጎጆ ቤት ናት፣ ምን ሳር ቤት ናት፣ ገነት ናት እንጂ ብሎ ሲናገሩ ያቺ ቤት ገነት ብሎ እንደሰየማት ሆለታ ገነት ተብላ ተሰይመዋል ማለት ነው። ሆለታ ገነት ሳትባል ገነት የሚለውን ሳታገኝ ሆለታ ብቻ ነበር የምትባለው። ሆለታ ገነት የሚለውን ስያሜ አግኝታለች በአጼ ምኒልክ ማለት ነው። ደግሞ ቤተ ክርስቲያኑ ሳይሰራ በፊት በጣም ግዙፍ የሆነ ከእንጦጦም የሚበልጥ ከአዲስ ዓለም ማርያም የሚበልጥ ደስ የሚል ቤተ መንግስት ሰርቷል። ያ ቤተ መንግስት ደግሞ አሁን ዛሬ በመፈራረስ ላይ ይገኛል ማለት ነው። እዚህ ሆለታ አራዳ መድኃኔ ዓለም ከዚህ ነው የወጣ። ወደ 80 ምን ዓመት ያደረጋለ። ወርመራ ሚካኤል ከዚህ ነው ታቦቱ የወጣ። ቅዱስ ገብርኤል ከዚህ ነው የወጣ። ደብረ ኤዶም ቅዱስ ገብርኤል ከተማዋ አቡነ ገብረ መንፈስ ቅዱስ ከዚህ ነው የወጣ። ይገርማቸዋል። እያንዳንዱ ከተማዎች የከተማ ለዚች ከተማ ክርስትና ጥንታዊና ታሪካዊ ለዚች ከተማ ምክንያት መመስረት ምክንያት የክርስትናው ትልቁ የክርስትና ቤዝ የሆነችው ይቺ ቤተ ክርስቲያን ናት። የ40 ቀንና የ80 ቀን ኦርቶዶክሳውያን ልጅነትን ያገኙባት ለመጀመሪያ ከተማዋ ጋር አብሮ የመጀመሪያዋ ቤተ ክርስቲያን ይቺ ናትና አጋጣሚውን ታሪኩን በጣም ሰፋ ይላል። ይህ ቦታ ይህን ሁሉ የምንለው አሁን ሙዚየሙ 125 ዓመት ያደረገው ሙዚየም በጣም አቅም ከማጣት ይሄ ዙሪያውን ሰው እንደ ልብ አይገባም። እንግዲህ መታወቂያ አስቀምጦ ባዘቦት አሁን እኛ እንደዚህ በጉዞ ለሚመጡ ሰዎች መከላከያውም ይፈቅዳል ቦታዋን ጎብኝተው እንዲሄዱ እንጂ እንደ ልብ ሰው ዘው ብሎ ስለማይገባ መተዳደሪያ የላትም። አሁን ሙዚየሙ ለመስራት በጣም 10 ዓመት ታቅዶ እስካሁን በቃ አቅቶን እንትን ነው ያለን። ዘንድሮ እግዚአብሔር ብሎ ባለፈው በ2017 እግዚአብሔር ፈቅዶ ድንግል ማርያም ቃል ኪዳን ተጨምሮበት ተጀምሯል። አሁንም ቢሆን ገና መሬት ላይ ነው ያለ፣ ምንም ፈቀቅ አላለም። ምናልባት ሌላ መረዳጃ ሌላ ነገር ስለሌላት እንግዲህ እንዳልኳችሁ ትልልቅ ሽማግሌዎች አረጋውያን አባቶች አሉ። የአብነት ትምህርት ቤት አለ። ካህናት በዚህ ማህሌቱ ቅዳሴው በጾም አይቋረጥም። ይሄ ሁሉ በጣም እየተቸገርን ስለሆነ ይህን ገዳሙን ለመርዳት በተቻላችሁ በገዳሙ አካውንት ቅድም በነገርኩት ለምሳሌ የሙዚየሙ ማሰሪያ 10,000 15 68 58 68 በዚህ አካውንት ከ10 ብር ጀምሮ የተቻላችሁን ለገዳማችን እንድትለግሱ ለሙዚየም ማሰሪያ ለማስቀደሻ ቤተክርስቲያኗ እንድትገለገልበት ደግሞ 10,000 15 64 99 29 በዚህ ላይ በረከትን ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን አምላካዊ ቃል ቅዱስ ቃል በመገንዘብ ገዳሙን እንድትረዱ ገዳማችንን እንድትደግፉ የቤተ ክርስቲያናችን ጥሪ ነው። እንግዲህ እዚህ እኔም ያው ትንሽ ዓመታት አስቆጥር ያለሁ ይህንን ውጣ ውረዱን መከራውን ታግሰን
በተቻለ መጠን አሁን ዙሪያውን ለሱባኤ ቦታም ለመስራት የተለያዩ ልማት ለማልማት እንቅስቃሴ ላይ ነው ያለን። ሰው ሱባኤ ሲገባ የራሱ የሆነ ቤት ያስፈልገዋል። ይህ ሁሉ ያልተሟላ ስለሆነ እሱ ለመስራት እቅድ ላይ ነው ያለን። እንግዲህ ምእመናን በራሳችሁ መታችሁ እኔ አንድ ቤት አንድ ሱባኤ እንዲያው ቆርቆሮ በቆርቆሮም ቢሆን እኔ ይህን እሰራለሁ እያላችሁ እየመጣችሁ ቃል እንድትገቡ ገንዘብም ብቻ ሳይሆን በሀሳብም በእውቀትም እንድታግዙን አደራ ላለው የእግዚአብሔር ሰላም የድንግል ማርያም ቃል ኪዳን ከሁላችን ጋር ይሁን። እግዚአብሔር ከክፉ ነገር ይጠብቅልን። 16 ሚዲያ ላይ እንግዲህ ወንድማችን በሰፊው ያስተላልፍልናል። እንግዲህ ይህንን ተከታተሉልን። ስለዚህ አባቶቻችንን ቀለም በጥብጠው ብራና ዳምጠው የጻፉልን ነው። ይሄ መጽሐፈ ድጓ ይባላል። የሰጡት የተየመነ የአፄ ኃይለ ሥላሴ ባለቤት ናቸው። ይሄ ደግሞ መጽሐፈ ግብረ ሕማማት ይባላል። ይህም ንግሥት ዘውዲቱ የሰጡት ነው። እነዚህ በአጠቃላይ እዚህ አካባቢ ያሉት የዓመቱ ስንክሳር የነፈቀኝ ናቸው። ከታች ያሉት የብራና መጻሕፍቶች ናቸው። እነሱም ንግሥት የአፄ ምኒልክ ልጅ የሰጡት ነው። ይህም የብር መስቀል እንደምታዩት የንግሥት ዘውዲቱ ነው። የአፄ ምኒልክ ልጅ የሰጡት ነው። ይሄ ደግሞ መጽሐፈ ግንዘት ይባላል። እሱ በ16ኛው ክፍለ ዘመን የነበረ ነው። ያው በስጦታ መልክ ለቤተ ክርስቲያን የተሰጠ ነው። ይሄ የአፄ ምኒልክ የብር መስቀል ነው። ትልቅ ነው እንደምታዩት ንጹህ የብር መስቀል ነው። ያው ብዙ አይነት መጻሕፍቶች አሉ፣ ብዙ አሉ። ይሄም ሃይማኖተ አበው የንግሥት ዘውዲቱ፣ የታምረ ማርያም የአፄ ምኒልክ ነው። ምኒልክ የሰጡት ነው። ይሄ ደግሞ መጽሐፈ ቅዳሴ 14 ነው። ባልቻ አባ ነፍሶ ስጦታ መልክ ለዚች ቤተክርስቲያን ያበረከቱት ነው። የአፄ ኃይለ ሥላሴ የአፄ ምኒልክ የንግሥት ዘውዲቱ ቀሚስ ወደዛ ላይ ደግሞ ያለው ጣሊያን ሀገራችን እንደመጣ ይታወቃል። ቤተክርስቲያን ያው በወረራው ጊዜ ገብተው በጫማው ሲገባ ወዳው ሲታመም የኢትዮጵያ ኦርቶዶክስ ቤተክርስቲያን በጫማ አይገባም፣ ነውር ነው፣ ግዝት ነው፣ ክልክል ነው ብለው በዛን ጊዜ ሲሉት አይ አሁን ጸልዩልኝ እኔ አሁን ከህመሜ ከተፈወስኩኝ ስጦታ ሰጣለሁ ብሎ በስጦታ መልክ የተሰጠ ነው። አጎበር ነው። የካቲት ኪዳነ ምሕረት ይወጣል። በዛን ጊዜ ታቦቷ የምትቆምበት አጎበር ይባላል። ወደ ላይ እንደምታዩት የንግሥት ዘውዲቱ ያፄ ምኒልክ ወደ አቡነ ባስልዮስ ያለን እንግዲህ ብዙ እቃዎችን አላወጣንም። ድባብን የብር መስቀሎችም አሉ። እንደምታዩት ቦታው ጠባብ ስለሆነ አውጥተን የምንዘረጋበት ስለሌለ በዚህ ምክንያት ትንሽ መጣችሁ አይታችሁ እንድትሄዱ ነው። ወደፊት እግዚአብሔር ፈቃዱ ሆነ ሙዚየም ጀምረናል። ሙዚየሙ ሲያልቅ በዛን ጊዜ በደንብ በስነ ስርዓት ታያላችሁ፣ ተጎበኛላችሁ ማለት ነው። ወለታ እንዴት እንደተመሰረተ ቤተ መንግስቱን አዲስ ዓለም በዚህ ሲያልፉ አፄ ምኒልክ ወደዚህ እንዲያው እንደሄድ የእግዚአብሔር መንፈስ ምን እንደሆነ ህሊናዬ እንትን ይለዋል ምንድነው ብለው ሲጠይቁ በዚህ የቅድስት ኪዳነ ምሕረትን ቤተክርስቲያን እንደሚመሰርቱ ከትልልቅ አባቶች ተነግሯቸው በነገራችን ላይ አፄ ምኒልክ ይባላል አይናቸውንም ታመው ብዙ በጣም በህፃንነታቸው አይናቸውን ክፉ በሽታ ዟቸው ኪዳነ ምሕረት ጸበል ተጠምቀው እንደዳኑ አሁን በየቦታው ስትሄዱ አፄ ምኒልክ የአፄ ምኒልክ እንጦጦ ማርያም የተለያየ ቦታ በቃ እመቤታችን ኪዳነ ምሕረትን በጣም ከኪዳነ ምሕረት ጋር ቁርኝት አላቸው እና በህፃንነታቸው ታመው ያ እመቤታችን በእመቤታችን ቃል ኪዳን ገቢረ ተአምራት ስለተደረገላቸው ከዚህም አንድ ትልቅ ባህታዊ እንዲህ ያለ ቤተክርስቲያን ቤተ መንግስት እንደሚመሰርቱ ነግሯቸው ወደዚህ መጡ። ከዚያም በኋላ አሁን እንትን አለች ሆለታ ለታ ማለት ይችስ ደስ ትላለች። ለታ ማለት ለምለም ማለት ነው። በጣም ለምለም በኦሮሞኛ እና ገነት ሆለታ ገነት አሁን እቺ ገነት ወለታ ገነት ተብላ የተሰየመችው አትያቺ ግራዋው እዚያቺ ላይ መሃል ላይ ያለች አይደለ? በመንግስቱ ኃይለ ማርያምም ጊዜ ችቦ መጥቶ መስከረም 1 ቀን
እንትን ያለበትን አብዮቱ የፈነዳበትን እንደ ዘመኑ ችቦ ይለኩስ ነበር፣ ሰራዊቱን ይመርቅ ነበር እና በዚያን ጊዜ ኋላ ይሄ እንግዲህ በአንድ 12 ማለት እንደተመሰረተ በ92 ቤተ መንግስቱ አልቆ በ93 ደግሞ ቤተ ክርስቲያኑ እንዳለቀ አባቶች ይናገራሉ። እና ይህን ታችኛውን ለመጀመሪያ ጧት ከ2 ሰዓት ጀምሮ ፍርድ ሲበይኑበት ድሃ ተበደለ፣ ፍርድ ጎደለ ያለውን መኳንንቱን ወይዛዝሩን አድርገው ሲፈርዱ ይውላሉ። ከሰዓት ደግሞ ላይ ቅድም አሁን ያሳየኋችሁ እናንተ መምህር እዚህ ያሳየኋችሁ እንትን ይላሉ። ወደዚህ አለፍ ብሎ ግምጃ ቤትም ሆኖ ሲያገለግል የነበረ የቤተ ክርስቲያኑም አብሮ ጣሊያን መጥቶ ቅርሶቿን ዘርፎ አገልጋዮቹን ጎርቶ እስከሚሄድ ድረስ ያኛው እዚያ ላይ ነበር። የቤተ ክርስቲያኑ ቅርስ ወርቅ ነበረ ተብሎ ነው አባቶች የሚሉት። ያ ወዲያኛው የአጼ ምኒልክ የጸሎት ቤት ነው። እንዲህ እያለ ይቀጥላል። እነ ንጉሥ ሚካኤል ታስረውበት የነበረም ቦታ እዚህ ነው። አሁን መኮንኖቹ አሁን ተዘግታለች እንጂ ወደዚያች ስትወጡ እናሳያቸዋለን። ታሪኩ ይህን ይመስላል። እንግዲህ በፈቃድ እግዚአብሔር ይህን ቦታ እንደመሰረቱት ከዚያም ይችን ቤተክርስቲያኗን ትንሹን አንትን ያሏት የሱባኤ የጸሎት ቦታ ብለው ነው የመሰረቷት እና ቤተክርስቲያኗን እንደ ቤተ ጸሎት የሱባኤ ቦታ አድርገው እንደመሰረቷት ትንሽ አድርገው እንደመሰረቷትና ንግስቲቱም ጓዳውን አድርጎ ለጸሎት ለሱባኤ ይጠቀሙበት እንደነበረ ንዋየ ቅድሳቱም ይሄ የማይዳሰሱ ቅርሶቹም ብዙ አሁን ቤተክርስቲያን ያሉ ይህንን ይመስላል ታሪኩ። የአጼ ምኒልክ አመጣጥና የቤተክርስቲያኗ አመሰራረት የቤተ መንግስቱ ይህን ይመስላል። እንዴት እንደለቀቁ ራሱ የሚነገረው ንብ መጥቶ ገባ ይባላል። ኋላ ሰራዊቱ ይህንን እናስለቅቀው ሲል አይ ንብ ንጉሥ ነው፣ እኔ ይህን ያህል ተቀምጬለታለሁ፣ እሱ ይቀመጥ እኔ ልሂድ ብለው እንደለቀቁም ነው የሚነገረው። ሲለቁ ቤተ መንግስቱንም ያለው ነገር ይሄ ምን ይመስላል። አባታችን መጋቤ ሐዲስ አባ ገብረ ሚካኤል እንደነገሩን ይህች ቦታ ሳይሟን ነግረውናል። ከዛም በተጨማሪ እታች ያለው ለሸንጎ ለፍርድ እንደሚቀመጡ ነው። ከባለሞቻቸው ከነሱ ጋር ያሉት ጋር ደግሞ የሚወያዩባት የሚነጋገሩባት እንዴት እናድርግ ብለው የሚቀመጡባት የዙፋን ቦታ ይቺ ስፍራ ናት። እያያችኋት ነው አይደለ? እዚች ጋር ሆኖ ነው ከግራዝማች ከቀኛዝማች ከተለያዩዎች ጋር ከፊት አውራሪ ጋር የሚወያዩባት የሚነጋገሩባት የእሳቸው የክብር የሚቀመጡባት ዙፋናቸው ይህቺ ናት። በነገራችን ላይ ሆለታ ኪዳነ ምሕረት ቤተክርስቲያኑና ይህን ቤተ መንግስት ብቻ አይደለም የምናውቀው፣ ስለ ሆለታ ጦር ትምህርት ቤትም ጭምር ነው። አሁን የምናገኘው ታሪክ የቤተክርስቲያን ታሪክ ብቻ ሳይሆን የኢትዮጵያ ታሪክም ጭምር ነው። የኢትዮጵያ ታሪክ ስናይ ደግሞ ከምኒልክ ጀምሮ እስካሁን ያለውን ድረስ የሚያካትት ይህ ስፍራ ነው እና እስከዚህ ድረስ ስላችሁ እንግዲህ ቀድሞ ያን የነ ምኒልክ ስናይ ወደኛ ቀረብ ስናደርግ የአፍሪካ መሪዎች ይሄ ቦታ የቤተክርስቲያን ብቻ ሳይሆን ጦር ትምህርት ቤትም ጭምር ነው። እየሰማችሁ ነው። ወታደሮች እዚህ ነበር የሚሰለጥኑት። ለምሳሌ ብናይ ኔልሰን ማንዴላን ታውቃላችሁ? የደቡብ አፍሪካ እሳቸው ጦር ትምህርት የተማሩትም እዚህ ስፍራ ላይ ነው። እዚህ ቦታ የተማሩ ናቸው። ከዛም በተጨማሪ የቀድሞ የኢትዮጵያ ፕሬዚዳንት የነበረው በደርግ ጊዜ የነበሩት ማን ናቸው? መንግስቱ ኃይለ ማርያምም እዚሁ የዚህ ፍሬ ናቸው። እዚህ ነበር ጦር ትምህርት የተማሩት። ከዛ በፊት ደግሞ በኢህአዴግ ጊዜ ደግሞ ማን ነበሩ? ግርማ ወልደ ጊዮርጊስን ታውቃቸዋላችሁ? እሳቸውም እዚሁ የዚህ ጦር ትምህርት ቤት ተማሪ ናቸው። አብዛኛዎቹ የኢትዮጵያ ታላላቅ የምናውቃቸው በታሪክ ደረጃ በጀግነት የምናውቃቸው የዚህ ስፍራ ናቸውና ቀን ቀን ለፍርድ ሊወያዩ ሲሉ ደግሞ ከባለሟሎቹ ጋር እዚህ ቦታ ናትን የሚወያዩት። ወደ ቀጣይ ክፍል ደግሞ እንሄዳለን። እያየ ነው። እዩት። ግድግዳውንም ምን ያህል እንደተጎዳ እያያችሁ ነው። እንደምታዩት ከሆነ አንድም ፌሮ የለውም። ግንቡ የተገነባው በጭቃ ላይ ነው የተደረገው።
ይሄ አሁን የምንገኝበት ክፍል ግምጃ ቤት ይባላል። ንብረቶቹ፣ ቅርሶቹ ሁሉ የሚቀመጡት እዚህ ነበረ። እንግዲህ ጣሊያን በመጣ ጊዜ ሲያጠፋ አንደኛ ያጠፋት ክፍል ይህችን ክፍል ነው። ቅርስ የዘረፈውም እዚህ ነው። ብዙ ቅዱሳን ስዕላትን የሚያጠፋው ከዚህ ላይ በመነሳት ነው። ቤተክርስቲያን ውስጥ ካያችሁ የቤተክርስቲያኑን ስዕል እንዳለ አጥፍቶ የራሱን ስዕል መሳልም ጀምሮ ነበረ። ከዛ ውስጥ ግን እግዚአብሔር በኪነ ጥበቡ ድንቅ በሆነ አሰራር ገባላቸው። እግዚአብሔር ድንቅ በሆነ አሰራር በምን ምክንያት ነው ተአምሩን ገልጾ የሰራቸውን የነበሩ ስዕላቶች እንዳለ አጥፍቶ ለታሪክ አንድ ስዕል ብቻ ይገኛል። ቤተክርስቲያን ውስጥ አይታችሁት ሊሆን ይችላል። ከዛም በተጨማሪ ከግምጃ ቤት ባሻገር ይህ ክፍል ቤተ መጻሕፍትም ሆኖ አገልግሏል። በታሪክ ደረጃ ከቤተ መጻሕፍትነት ነው አልፎ አሁን እንደ ታሪክ ሆኖ ተቀምጧል። ይህን ይመስላል። ይሄ ግምጃ ቤት ክፍል ነው። ይሁት ጣራውም ውብ ነው። የተሰራው አሰራር በድንቅ ነገር ነው። ከበሬ ቆዳው ከምኑ ሰንበሌጡ ተሰርቶ ለአይን ራሱ ውብ ሆኖ የተሰራ ነው። ይህ እንግዲህ በዛን ዘመን የተሰራ ነው ማለት ነው። አሁን በእኛ ዘመን ምንድን ነው የምንለው? ጂፕሰም አሰራር እንላለን፣ ልዩ ዲዛይን እንሰራለን አይደል? ግን በሚኒክ ጊዜ ራሱ አባቶቻችን እነዛን ቆዳዎች እየነከሩ ምን እያሉ ሰሊጡን እየነከሩ እንደዚህ ውብ የሆነ ለአይን የሚማርክ አድርገው ይሰሩት ማለት ነው። ጥበብ ድሮም ነበረች ማለት ነው። አሁን እኛ እንችላለን፣ እውቀት አለን፣ ችሎታ አለን እንላለን። አባቶቻችን ከዛን ጊዜ ቀድመውን እኛን ይህን የመሰለ ለአይን የሚማርክ ልዩ አድርገው ሰርተውልናል። ይሄ ግምጃ ቤት ይባላል። እንቀጥላለን። እዚች ጋር ቆም ስንልና ይቺ ብዙም ስለማትችል ከዚህ ጋር ጫፏን ነው ማሳያችሁ። ይታያችኋል። ፊት ለፊት ያለችዋ ክፍል ይቺ ክፍል ይታያል አይደለ? ይቺ ክፍል የጸሎት ቤት ናት። አፄ ሚኒሊክ የሚጸልዩባት፣ እቴጌ መነን የሚጸልዩባት፣ ከእግዚአብሔር ጋር የሚገናኙባት መስኮት አለች። በመስኮቷ በኩል ወደ እግዚአብሔር ቤተ መቅደስ ወይም ደግሞ ወደ ኪዳነ ምሕረት ጽላት ዞሮ ፊታቸውን ጸሎት እያደረጉ ጸሎት የሚያደርሱባት የጸሎት ቤታቸው ናት። እንያት። የተወሰነ ገባ ብላችሁ ወጣ ትላላችሁ። ይህቺ ናት የጸሎት ቤቷ ማለት ነው። አዎ ይህቺ ናት የጸሎት ቤቷ። ይህቺ ናት። እዚች ጋር ሆነው ድክም ሲላቸው ይህቺ መስኮት ከፍተው በዚህ ጋር ነበር ወደ ኪዳነ ምሕረት ምልጃ የሚያቀርቡት፣ ጸሎት የሚያቀርቡት በዚህ መስኮት በኩል ነበር ከኪዳነ በሲና ተራራ ተቀብሎ ሕግ እርሙንነት አሳየን የሚገርም ነው። ታሪክ ነው ዛሬ የምናየው። እያያችሁ ነው አይደል? ይህ የአፄ ሚኒሊክ ገላ መታጠቢያ ወይም በእኛ የሚባለው ምንድን ነው? ሻወር ቤት ነው አይደል? ሻወር ቤት እንግዲህ ታሪክን የሚዘክረው አሁን እኛ ዘመናዊ ነገር አሁን የውጮቹን ተቀበለን እነሱ ጀመሩልን እነሱ አሳዩን አይደል ምንለው፣ ግን እሳቸው ቀድመዋል። የሚገርም አሁን ገላ መታጠቢያ ማሞቂያ የሚባለው አሁን ዘመናዊ መጣ እየተባለ ይደረጋል አይደል? በዛን ጊዜ እሳቸው ማሞቂያ ሰርተው በሙቅ ውሃ ራሱ ይታጠቡ ነበር። እየሰማችኝ ነው? ከሰላ ካላተ ማለት በኤሌክትሪክ ማለት ይህ የምታዩት ሮቶ እንግዲህ በዛ ጊዜ ነበር ማለት ብረት ነው። በእሱ አገናኝተው ምን ያደርጉ ነበር? ውሃ ማሞቂያ ነው። ከዚህ ይወርዳል፣ እታች ነው ያለው ገላቸው የሚታጠቡበት፣ እዛ ይታጠቡ ነው። በሞቋ ማሞቂያው ኤሌክትሪክ ይሄን ይመስል
በጾም ጸሎት ተግቶ አሳየቷን ጌታ ስርዓትን ሰርቶ አይቀርም ፈተናው ትጋት ከሌለበት ሥጋ ካለበት በጾምና ጸሎት Yeah.